ነገ አንዷ ታድለው ግን ታድለው ደስ ይላል። ባልና ሚስት ሆናችሁ አስቡ። ዛሬ እኔ ተወልጄ ነገ ሃይሚ ስትወለድ ምናምን አስቡ። ይሁንልህ። እኔ ክርክር አልችልም። ባይዘው ግን ታድለው ጨረቃዎች እንግዲህ ብሩክና ሃይሚ በብሩክ ወንድም ቤት በሀብ ቤት ተገኝተዋል ማለት ነው። የተገኙበት ምክንያትም እንግዲህ የሀብና የናኒ ልደታቸው ነው። ዛሬ የሀብ ልደት፣ ነገ ደግሞ የናኒ ነው ያለ ብሩክ ማለት ነው። እና መልካም ልደት ብለናል። ሀብና ናኒ እንኳን ተወለዳችሁ፣ እንኳን ወደዚች ምድር በሰላም መጣችሁ። ዛሬ ልደታቸው ነው። በጣም ደስ ይላል። ረጅም እድሜና ጤና ይስጥልን። እንግዲህ ሃይሚና ብሩክ መልካም ምኞታቸውን ገልጸዋል ማለት ነው። አይ ቲንክ ቪዲዮ ሰርተው ነው የላኩላቸው። እንዲሁም ጓደኞቻቸውም አብረዋሉ ማለት ነው። እና ስምረትም እህቱም አለች፣ የነሀብ ጓደኞችም አሉ፣ እነ ናታንም አሉ ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እያልኩኝ ውድ የጨረቃ ቤተሰቦች እንኳን ደህና መጣችሁ። ቻናሌን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። አዲሶች ደግሞ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ ማለት ነው። እንግዲህ ዛሬ ብሩክና ሃይሚ ይመጣሉ ብዬ አስባለሁ። የመጡት በሀብ ቤት ነው። ያው የሀብና የናኒ ልደት ነው። እንግዲህ ምርጥ ጥንዶች ናቸው። ናኒና ሀብ ከአንድ አመት በኋላ እንግዲህ በልጅ ነው የምንመጣ፣ የልጅ ልደት ልናከብር ነው የምንመጣ ብላለች። በዚሁ አጋጣሚ ሃይሚና ብሩክ ፍቅረኛሞች አይደለም ለምትሉ እንግዲህ ቀስ በቀስ እያሉ ሚስጥር እያወጡ ነው ሃይሚና ብሩክ ማለት ነው። ያ ማለት እንዴት ደስ ይላል! ባልና ሚስት የወደፊት ባልና ሚስት የሚሆኑ አሁን በፍቅር ላይ ያሉ ልደታቸው በተከታታይ ቀን ሲከበር በአንድ ቀን ልዩነት ብሎ ብሩክ ለምሳሌ የኔ ዛሬ ቢከበር ወይም ያንቺ ነገ ቢከበር የኔ ደግሞ ነገ ብሎ ለሃይሚ እንግዲህ ሲነግራት ነበርና ሀብ ደግሞ አንጀታችን አትብሉት ተሎ ተጋቡልን እያለ ሲጽፍ ነበር ርዕሱንና ብቻ ደስ ይላል በጣም ማለት ነው። እንግዲህ መልካም ልደት ብለናል። ሀብ ወንድማችን ማለት ነው። እንኳን ተወለድክ፣ ረጅም ጤና ይስጥልን። ናኒም እንዲሁ ምርጥ ጥንዶች ናቸው እውነት ለመናገር እና ናኒ ደግሞ በጣም ፈንዲሻ ማለት ነው። በቃ ሳቅ የሚያጠቃት ሁሌም መሳቅ ደስተኛ ማለት ነው። እና በጣም ደስ ትላለች። የምሬን ነው የምላችሁ። እና ደስ የሚሉ ጥንዶች ናቸው። እንግዲህ በዚሁ አጋጣሚ ደግሞ ብሩክም ለጨረቃ ቤተሰቦች ያው እንደ ጊፍት አድርጋችሁ መልካም ልደትን በመመኘት ሰብስክራይብ አድርጉ ተብላችኋል። የተወሰነ ይቀረዋል 100 ሺህ ለመግባት ማለት ነው። ያው ሼር አድርጌለታለሁ። እኔም ሼርን በተመለከተ ኮሚኒቲ ላይ ዛሬ ማለት ነው እና የምሬን ነው የምላችሁ እያሳቃችሁኝም ነው። አልተግባባ ነው ማለት ነው። እና ግልጽ ለማድረግ አሁን እሞክራለሁ። እናንተ ያልገባችሁ ነገር አለ። እኔ የፖስተትኩት ምን እንደሆነ ማለት ነው። አይ ቲንክ ስንት ሰዓት ላይ ነው? 6 ሰዓት ማለት ነው። በውጭ ዓለም 6 ሰዓት፣ በእኛ ደግሞ 12 ሰዓት ማለት ነው። በዛ ሰዓት እነ ብሩክ ቪዲዮ አይለቁም። እኔ ፖስት ያደረኩት የብሩክን ቻናል ማለት ነው ባክግራውንድ እና የሃይሚን ቻናል ባክግራውንድ እኔ ኮሚኒቲ ላይ አስቀምጬ በቃ እንዴት ነው ደስ ይላል በርቱ። ሃይሚ ደግሞ ትናንት 177 ሺህ ነበረች፣ ዛሬ 178 ሺህ ስለገባች ደስ ብሎኝ የሃይሚን ስፖስት የብሩክም ለምን ይቀርበታል ብዬ ማለት ነው። ሃይሚን 178 የገባች ትናንት 177 ነበረች እና የብሩክን አስቀድሜ የሃይሚንም አድርጌ እኔ ሁለቱን በአንድ ስለማያቸው የሁለቱን ባክግራውንድ የቻናላቸውን ሰብስክራይባቸውን በርቱ ወደፊት ብዬ ፖስት አድርጌያለሁ። ታዲያ ያልገባችሁ ልጆች የጻፋችሁልኝ ኮመንት አለና ለምንድን ነው ቪዲዮአቸውን ሼር ማታደርጊ? ለምን በፎቶ ታመጫለሽ ነው መሰል ያላችሁኝ። ቪዲዮአቸው ማለት ነው። ቪዲዮ ሼር የሚደረገው አዲስ ቪዲዮ ነው። ያ ማለት ለምሳሌ ቀን በቀን የሚሰሩትን ሼር አደርጋለሁ። ለምሳሌ ትናንት የተሰራውን ትናንት ሼር አድርጌያለሁ። ትናንት ሼር ያደረግኩትን በዚህ ሰዓት ደግሜ ሼር ባደርገው ትርጉም የለውም። አንድ አዲስ ቪዲዮ አንዴ ነው ሼር የሚደረግ። ስለዚህ እኔ ሼር አድርጌላችኋለሁ። ባክግራውንዱን ወይም ሰብስክራይቡን አምጥቼ ሼር ያደረግኩት እነሱ አዲስ ቪዲዮ እስከሚለቁ ዛሬ ለማበረታታት ያህል ነው ለማለት ፈልጋለሁ ማለት ነው። አሁን ተረዳችሁ ማለት ነው። እና እንደዚህ ነው። አልተግባባንም መሰለኝና ለምን የሚል ኮመንት አይቻለሁ። እና ቪዲዮ ሲለቁ ቪዲዮን ሼር አደርጋለሁ።
ለማለት ነው። ለሌሎቹ አድርሱ። እኔማ እኮ ሼር አድርጉ እያልኩ ለሌሎቹም እየተናገርኩ ነው። እና የኔ ለእኔ ተውልኝና ማለት ነው ለሌሎቹ አድርሱ ማለት ሼር እንዲያደርጉላቸው። እኔ ቪዲዮም እየሰራው ነው። ለምን ሼር አታደርጉም ብዬ በቃ በዚህ ሳምንት ሲጀመር ዱባይ ከሄዱ ጀምረው ነው እኔ የጀመርኩ ቻሌንጁን ማለት ነው። ዱባይ ቪዲዮ መልቀቅ ከጀመሩ ጀምሬ ነው ሼር አድርጉ እያልኩ ያለው። ልክ እንደ እኔ ቪዲዮ የሚሰሩና ሀይሚና ቡራን የሚወዱ በጣም ሼር ያደርጉላቸዋል፣ እያየሁ ነው። ስለዚህ እኔ ከነሱ ወገን ነኝ ማለት ነው። ሼር ለማያደርጉት ደግሞ እናንተ ሼር አድርጉ ብላችሁ፣ ለምሳሌ በሀይሚና በቡራ ቪዲዮ የሚሰሩ አሉ። ለምሳሌ ኤግዛምፕል እንደኔ ማለት ነው። እኔ ጋር መታችኋን ኮመንት ስትጽፉ ሀንቾ ሼር አድርጊላቸው በሉ። ሌላ ቤትም ስትሄዱ እንደዚሁ ኮመንት ስትጽፉ ቪዲዮአቸውንም በዚያው ሼር አድርጉ ብላችሁ ጻፉ። ኮመንት ብቻ ሳይሆን የምትሰጡት ማለት ነው። ማለት ይሄ እንዴት ነው በቃ እንደ ማስታወስ ያክል የትኛውም የሀይሚና የቡራ ወዳጅ የሆናችሁ የሆነ ስለና ሀይሚ የሚሰሩ ዩቲዩበሮችን ትንንሽ ዩቲዩበሮችን ትከተላላችሁ አይደል? ልክ እንደኔ። ስለዚህ እዛ ኮመንት ስትጽፉ አስተያየት ስትሰጡ እንደዚህ በቅንፍ ውስጥ አድርጋችሁ ወይም የሆነ ነገር አድርጋችሁ ቪዲዮን ሼር አድርጉላቸው። ቻናላቸው ቀዝቅዟል ብላችሁ ማስታወስ ትችላላችሁ ማለት ነው። በዚያው እንግዲህ ሪኮማይንድ ላደርጋችሁና ማለት ነውና እና እኔ ፖስትኩት ለዛ ነው። እስካሁን ሀይሚና ቡራ አዲስ ቪዲዮ አልለቀቁም። ሲለቁ ሼር አረጋለሁ፣ ግን እስካሁን በሀብ ቤት ነው የመጡት። የሀብን ሼር አድርጊያለሁ ማለት ነው እስከሚመጡ። ስለዚህ እኔ ጋር ስህተት አለ ብዬ አላስብም። ስህተት ካለ ግን ስህተቱን ለመቀበል ዝግጁ ነኝ ማለት ነው። አሁንም ያልገባችሁ ካላችሁ ማለት ነው። እና እንግዲህ ሀይሚና ቡራዬ ደስ በሚል ቪዲዮ አምሮባቸው ድምቅ ብለው ነው የመጡት ስላችሁ ቪዲዮ ሰርተው ነው ለሀብ የላኩለት። እና እንግዲህ የናኒና የሀብ ልደት ነው። እነ ናታን ጓደኞቹ አክብረውለታል ደስ በሚል ሁኔታ ማለት ነው። ሀብም እንግዲህ ሀይሚና ቡራን አመስግኗል፣ ጓደኞቹንም አመስግኗል። ሀብንም 100 ሺህ አስገቡት። እስኪ የምር 100 ሺህ አስገቡት። በጣም ቆየ ደግሞ እሱ ማለት ነው። በጣም ከምንም በላይ እና 100 ሺህ አስገቡት። ቪዲዮ ይሰራል። ያው ትንሽ እየቆየ ስለሚመጣ ይመስለኛል። እና ዩቱብ ደግሞ ተከታትሎ ካልሰራችሁ በቃ ተዋችሁ ነው። ለዛም ይመስለኛል አንዳንድ እየቆየ ስለሚመጣ ነው መሰለኝና ሀብንም የብሩክ ወንድም ስለሆነ 100 ሺህ አስገቡት። በቃ ማለት ማንኛውንም ሰው የምትወዱትን ሰው ለማበረታታት ሞክሩ፣ በዚሁ አጋጣሚ ማለት ነው። እና ምንም ችግር የለውም። ቤቱ ከሄዳችሁ ቪዲዮን ካያችሁ፣ ለምሳሌ አሁን እኔ ቪዲዮ ስለቅ 70 ሰው ይመጣል። 70 ሰው መጥቶ ላይክ ይዤ ስንት እንደምወጣ ታውቃላችሁ? 30 ወይ 40። አያችሁ፣ 30 ሰው ወይ 40 ሰው ቪዲዮን ተከታትሎ ላይክ ሳያደርግ ነው የሚወጣ። እዩት እንግዲህ ይሄ ነው በቃ የኛ ሀበሻ ማለት ነው። የምሬን ነው። ስለዚህ አሁንም የሀይሚና የቡራን ወይም የሀብን ቻናል የምትከታተሉ በጣም ብዙ ሰው ትከታተላላችሁ፣ ግን ላይክ አታረጉም። እኔ ስለማቅ ማለት ነው፣ በራሴ ስለማቀው ላይቭ ላይ እንትን ሳረግ ፕራይመሪ ሳረግ 70 ሰው 50 ሰው ይመጣል። 70 ሰው ከመጣ 30 ላይክ፣ 50 ሰው ከመጣ 20 ላይክ ነው። 20 ላይክ አስባችሁታል? ግማሽ ሰው ማለት ነው። ስለዚህ ሀይሚና ቡራን ትወዳላችሁ፣ እኔን አትወድኝም ማለት ነው አይደለ? እንደዛ ይመስለኛል። ችግር የለውም። ኤኒዌይስ ሁሉንም ማስደሰት አይቻልም። ብቻ ደስ ያላችሁ ሼር አድርጉ፣ ላይክ አድርጉ፣ የኔንም ቪዲዮ ላይክ አድርጉ፣ አበረታቱኝ ማለት ነው። አመሰግናለሁ ለነበሮቹ እጅግ በጣም